እግር ማጣመር ከፍተኛ የደም ግፊት እንደሚያመጣ ያውቃሉ? ሌሎችስ ነገሮች እያወሩ ደም ግፊት መለካት፣ አለመረጋጋት፣ መደንገጥ፣ ሌሎችስ ደግሞ የደም ግፊትን በከፍተኛ መጠን የሚጨምሩት ነገሮች ግን ትክክለኛ የደም ግፊትን ሳይሆን የሚጨምሩት ልኬቱን በከፍተኛ የሚጨምሩ ነገሮች ምንድናቸው የሚለው በዚህ ቪዲዮ እናያለን። ሰላም እንዴት ናችሁ? ዶክተር አሳንቲ ሰለሞን ነኝ፣ ጠቅላላ ሐኪም። ወደ ቻናሉ ስለመጣችሁ በጣም ደስ ብሎኛል፣ አመሰግናለሁ። ለቤቱ አዲስ ከሆናችሁ ለቻናላችን አዲስ ከሆናችሁ እዚህ ጋር ያለችውን ሰብስክራይብ ምትል ምልክት ተጫኗት፣ እንዲሁም ደግሞ የደውል ምልክቱንም ተጫኑ። ቀጣይ ቪዲዮ ስለቅ ወደ እናንተ ፔጅ ቀጥታ ይመጣላችኋል ማለት ነው። ኦሬዲ ቤተሰብ ከሆናችሁ ሰብስክራይብ ካደረጋችሁ ደግሞ ላይክ የምትለውን ምልክት በመንካት ብትጀምሩ ደስ ይለኛል። ሀሳብ ካላችሁ ሀሳብ መስጫው ላይ በነፃነት ኮሜንታችሁን ሀሳባችሁን ጻፉልን። ይህ ቪዲዮ ይጠቅማችሁ ይችላል ብላችሁ ለምታስቡት ለጓደኞቻችሁ፣ ለወዳጅ ለዘመዶቻችሁ ብትልኩላቸው እንደዚሁ ለብዙ ሰዎች እንድንደርስ ይረዳናል ማለት ነው። እያንዳንዳችሁ ሰብስክራይብ የምትለውን ምልክት ተጭናችሁ ቤተሰብ ለሆናችሁት ሁሉ አመሰግናለሁ ማለት ፈልጋለሁ። ዩቲዩብም ሞኔታይዝ አድርጎናል። ዌልካም ቱ ዘ ፓርትነርሺፕ ብሎናል። ስለዚህ ተቀብሎናል ማለት ነው። የዩቲዩብ ቤተሰብ ሆነናል በይፋ። ከዚህ በኋላ እንግዲህ አሁን ላይ የተፈቀዱት ነገሮች ኮሜንት ላይ ቲፕ መስጠት ይቻላል ማለት ነው። ስለዚህ ማንኛውም ሰው ኮሜንት ላይ ራሱ ምርጫዎች አሉት። ኮሜንት ላይ ቲፕ ማድረግ ትችላላችሁ፣ ሰብስክራይብ ማድረግ ትችላላችሁ። እና ደግሞ ለቪዲዮዎቼ ላይ ለምታሳዩት በጣም ጨዋነት ለተሞላው ኮሜንቶቻችሁ በጣም ላመሰግናችሁ እፈልጋለሁ። እያንዳንዳችሁ ላይክ የምታደርጉትን፣ ኮሜንት የምታደርጉትን፣ የምታዩትን ሁላችሁንም አመሰግናለሁ። ታዲያ ወደ ዛሬው ቪዲዮ ስንገባ የደም ግፊትን በሐሰተኛ መልኩ የሚጨምሩት ነገሮች ምንድን ናቸው? የደም ግፊት በራሱ ሊጨምር ይችላል፣ በአንዳንድ ነገሮች ምክንያት ሊጨምር ይችላል። ግን ሐሰተኛ የደም ግፊት መጨመርን የሚያመጡ ነገሮች ምንድን ናቸው? ከእግር ማጣመር ጋር የሚያገናኘው ነገር ምንድን ነው? ምን አይነት ሰዎች ናቸው የደም ግፊትን ሄደው መለካት ያለባቸው? ከተገኘብንስ ደግሞ መድኃኒት ከመውሰዳችን በፊት መቀየር ያለብን ነገሮች ምንድን ናቸው? እንዴት መከላከል እንችላለን የሚለውን በዚህ ቪዲዮ የምንመለከት ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ሁኑ። ሁላችንም የደም ግፊት አለን። ልብ ደም ስትረጭ ያ ግፊት ነው አይደለ? በቀጫጭን የደም ቱቦቻችን ውስጥ ሄዶ እስከ እግራችን ድረስ እንዲሁም ወደ ላይ ደግሞ እስከ አንጎላችን ድረስ እስከ ጣታችን ጫፍ ድረስ እንዲደርስ የሚያደርገው ይሄ ደም ግፊት ነው። ግን ይሄ ግፊት ኖርማል የሚባልበት ወይም ደግሞ ትክክለኛውም ነው የሚባልበት ቁጥር አለው። ለምሳሌ ከላይ ያለውና ከታች ያለው ብለን ነው አይደል ብዙ ጊዜ የምናውቀው። 120 በ80 በጣም ጥሩ ነው ይባላል። ይሄ ሬንጅ ማለት ኖርማል የሚባለው ከላይ ያለው ከ90 እስከ 120 ከሆነ፣ ከታች ያለው ደግሞ ከ60 እስከ 80 ከሆነ በጣም ጥሩ ነው። ከዚህ ካነሰ ከ90 በ60 በታች ከሆነ ዝቅተኛ የደም ግፊት ይባላል። ይሄ የደም ግፊት ብዙ ጊዜ ደም የፈሰሳቸው ሰዎች ላይ፣ ብዙ ከሰውነታቸው ፈሳሽ የወጣቸው ሰዎች ላይ ይገኛል። ብዙ ጊዜ በተቅማጥ ወይም ደግሞ ማስመለስ በጣም እንትን ያላቸው ሰዎች ላይ ይመጣል እና ወደ ሾክ የሚወስድ ነው። ማለትም ደግሞ ደም በትክክል ወደ ሰውነት ቦታዎቻችን በተለይ ወደ ሩቅ ቦታዎች እስከ እግራችን ድረስ እስከ አንጎላችን ድረስ ለኩላሊቶቻችን፣ ለልብ በትክክለኛ መጠን አይደርስም ማለት ነው። ስለዚህ ይሄ እንደ ምልክቶቹ ማዞር፣ ማቅለሽለሽ እና ደግሞ ይሄ ፌንት ልንሆን አይነት ስሜት አለ አይደል? ይሄ እንደ ሰመመን ውስጥ ግብት ውጥት የሚል ነገር እንደዛ አይነት ምልክቶች አሉት እና ቁጭ ብሎ የነበሩ ሰዎች ብድግ ሲሉ ሊጥላቸው ሁላ ይችላል ማለት ነው። ይሄ ዝቅተኛው ሲሆን ነው። ታዲያ 120 በ80 ትክክል ነው ካልን ከ120 የላይኛው ከ120 እስከ 129 ከሆነ የታችኛው ግን 80 ከሆነ ይሄ ቅድመ ከፍተኛ የደም ግፊት ይባላል። ስለዚህ ቅድመ ነው የሚባለው። በዚህ ጊዜ ውስጥ ማድረግ ያለብን ነገር ክትትል ነው ማድረግ ያለብን። መድኃኒትም አይታዘዝም፣ ምንም ነገር አይሰጠንም። ክትትል ነው የምናደርገው። ይሄንን ግፊት ከፍ አለ ወይስ ወደ ኖርማል ተመለሰ የሚለው ማለት ነው። የደም ግፊት አንደኛ ደረጃ እና ሁለተኛ ደረጃ ተብሎ ይከፋፈላል። ይህ የሚከፋፈልበት ምክንያት ደግሞ በአንደኛ ደረጃ ላይ ያሉ ሰዎች የሚሰጣቸው ሕክምና አይነት እና ሁለተኛ ደረጃ ላይ ያሉ ሰዎች የሚሰጣቸው ሕክምና አንድ አይነት ስላልሆነ ነው። ይህንን ለመከፋፈል ነው። ሰውነትንም ደግሞ የመጉዳት አቅማቸውም ይለያያል። አንደኛ ደረጃ የምንለው ከ130 የላይኛው ከ130 እስከ 139 የታችኛው ደግሞ ከ80 እስከ 89 ከሆነ ይሄ አንደኛ ደረጃ እንላለን ማለት ነው። ሁለተኛ ደረጃ የምንለው ደግሞ ከላይኛው ከ140 በላይ ከሆነ የታችኛው ደግሞ ከ90 በላይ ከሆነ ይሄኛው
ሁለተኛ ደረጃ እንለዋለን። ኢመርጀንሲ እና እርጀንሲ የሚባሉ ደግሞ በጣም አፋጣኝ ሕክምና የሚፈልጉ የደም ግፊት አይነቶች አሉ። እነዚህ ደግሞ ከላይ ያለው ከ180 በላይ ከሆነ ከታች ያለው ደግሞ ከ120 በላይ ከሆነ ነው ማለት ነው። ይሄኛው ወደ አይሲዩ ራሱ ቀጥታ ገብተው ኢመርጀንሲ የሚታከሙበት ሁኔታ ነው። በጣም የሰውነት ፌል ማድረግን ያመጣል። ኩላሊቶቻችን፣ አንጎላችን ውስጥ የደም ዝውውር መቋረጥ፣ ለኩላሊት ደግሞ የሚያስፈልገው መጠን አለመድረስ፣ ሰውነቶቻችን ውስጥ አንጀታችን ሊሆን ይችላል፣ ኩላሊታችን፣ አእምሯችን ፌል ሊያደርግ ስራውን ሊያቆም ራሱ ይችላል ማለት ነው። ስለዚህ ምልክቶቻቸውም እንደየደረጃቸው ይለያያሉ። ብዙ ሰዎች ላይ የሚታየው ምልክት ራስ ምታት ነው። በተለይ ደግሞ ኦሲፒታል የሚባል ራስ ምታት ነው። ኦሲፒታል ማለት ከኋላ እዚህ ማጅራቴን ጨመደደኝ፣ ማጅራቴን ይይዘኛል የሚባለው አይነት ራስ ምታት ማለት ነው። ሌላኛው ምልክት ደግሞ ድካም ማለት ምንም ሳይሰሩ ብዙ እንደሰራ ሰው ቶሎ ቶሎ ድካም የሚላችሁ ከሆነ፣ ፓልፒቴሽን፣ ይሄ ልባችን ኖርማሊ ስትመታ አይታወቀንም አይደለም፣ ግን ያኔ ልባችሁ በጣም ጨምሮ በኃይል ሲመታ የሚሰማችሁ ስሜት ካለ፣ እንዲሁም ደግሞ እይታችሁ ብዥ የሚልባችሁ ከሆነ ይሄም አንዱ የደም ግፊት ምልክቶች ናቸው። በጣም የሚያሳዝነው ነገር ምልክቶች ከ100% ስንት ሰው ላይ የሚገኝ ይመስላችኋል? ገምቱ እስኪ። 10% ሰዎች ላይ ብቻ ነው ደም ግፊት ከፍ ሲል ምልክት የሚያሳየው። 90%ቱ ምንም ምልክት የሚባል ነገር የላቸውም። ሌላ ነገር ሊታከሙ ሄደው ነው በዛው ራሱ የሚገኘው ደም ግፊታቸው። ስለዚህ ይህ ምን ያሳየናል? እንደውም ሳይለንት ኪለር ይባላል። ጸጥ ብሎ ሰውን የሚገል ማለት ነው። በአንዴ ይሄ ግፊት ካልታከመ ወደ ስትሮክ ሊሄድ ይችላል። በአንዴ የአእምሮ ደም ዝውውር መቋረጥ፣ ከዛ በኋላ ያ ሰው መውደቅ፣ የእጅ እግር መስነፍ። ስለዚህ መለካት አለብን በራሳችን ሄደን በየተወሰነ ጊዜ እየሄድን ቼክ ልናደርገው የሚገባ ነገር ነው። ምክንያቱም 90% ሰው ላይ በድንገት ነው የሚገኘው። ቅድም እንዳልነው ከ180 በ120 በላይ ሲሆን ግን በጣም ከፍተኛ ደረጃ የደረሰ የደም ግፊት ሲሆን ደግሞ የሚያመጣቸው ምልክቶች ከመጀመሪያዎቹ ይለያሉ፣ ከበድ ይላሉ። አንደኛ ራስ ምታቱ፣ ይሄ ማጅራት ጋር ጨመደደኝ፣ ይሄ እዚህ ጋር ይይዘኛል የሚባለው በጣም ከባድ ይሆናል። በምንም አይነት መድኃኒት የማይመለስ ይሆናል። ሌላኛው ደግሞ ስትሮክ ነው። ስትሮክ ማለት አንጎላችን ውስጥ የደም ዝውውር ሲቋረጥ ማለት ነው። ይህም ደግሞ ምልክቶቹ በአንድ ጎን በኩል የእጅ መስነፍ ሊሆን ይችላል፣ የእግር መስነፍ፣ ንግግር ማውራት አለመቻል፣ ድምፅ ብቻ ማውጣት ወይ የሚናገሩት ቃላት አይገባንም፣ ይከብዳል ለመረዳት ማለት ነው። እንደዛ ያመጣል ስትሮክ ማለት ነው። ከዛ ደግሞ የልብ ድካምን ሊያመጣ ይችላል። ከልብ ድካም ጋር ተያይዞ የትንፋሽ መቆራረጥ፣ የሰውነት ማበጥ፣ እነዚህ ነገሮች ያመጣል። የኩላሊት በሽታንም ያመጣል። የኩላሊት በሽታ ደግሞ የሚያመጣቸው ምልክቶች የሰውነት ማበጥ፣ በተለይ አይን አካባቢ ቶሎ ማበጥ፣ እግር ላይ ማበጥ መጀመሪያ አካባቢ ማለት ነው። ከዛ የምትሸኑት ሽንት ደግሞ መጠኑ በጣም ከቀነሰ ከድሮ፣ እንዲሁም ደግሞ ደም የቀላቀለ ሽንት ከሆነ ይህም የኩላሊት በሽታ የሚያመላክት ነው ማለት ነው። ስለዚህ እንደዚህ በደረጃቸው እንከፋፍላቸዋለን። ታዲያ 90% ሰዎች ምልክት ከሌላቸው እኛ ማን ነው ታዲያ ሄዶ ሕክምና ማድረግ ያለበት? ማን ነው ሄዶ የደም ግፊትን መለካት ያለበት የሚለውን ነገር ማወቅ አለብን አይደል? መጀመሪያ ቅድመ የደም ግፊት ያልነው ማለትም የላይኛው ከ120 እስከ 129 ከሆነ የታችኛው 80 ከሆነ እነዚህ ሰዎች አትሊስት በአመት 2 ጊዜ በየ6 ወሩ ሄደው መለካት አለባቸው። ይሄ ደም ግፊት ከፍ አለ ወይ ወይስ እዛው ላይ ነው ያለው ወይስ ደግሞ አነሰ ወይ የሚለውን መታወቅ አለበት ማለት ነው። ስለዚህ ክትትል ያስፈልጋል። ሁለተኛው ደግሞ አንደኛ ደረጃ ላይ ያሉ ሰዎች፣ ሁለተኛ ደረጃ ላይ ያሉ ሰዎች ሕክምና ሊወስዱ በሚሄዱበት ጊዜ በየ2 ወር በየሳምንቱ እንደየደረጃው ሐኪማቸው በሚነግራቸው መሰረት ሄዶ መለካት ያስፈልጋል። ከዛ በተጨማሪ ግን ሌላ የደም ግፊት በሽታ አሁን ላይ ከሌለባችሁና ሪስክ ፋክተር ማለትም ደግሞ ከፍተኛ የደም ግፊትን ሊያመጡ የሚችሉ ነገሮች በዘረመላቸው ውስጥ ጄኔቲክሳቸው ውስጥ ወይም ደግሞ በአኗኗር ዘይቤያቸው አማካኝነት የደም ግፊት ሊይዛቸው ይችላል ተብሎ እንደ ሪስክ የተቀመጡትን ነገሮች እላያችሁ ላይ ካለ እየሄዳችሁ መለካት አለባችሁ። ምንድን ናቸው እነዚህ የደም ግፊት ያጋልጣሉ የምንላቸው ነገሮች ምንድን ናቸው? አንደኛ ከ40 ዓመት በላይ መሆን ነው። ይሄ ለደም ግፊት የሚያጋልጥ ነገር ነው። ሁለተኛ ደግሞ ከፈረንጆች የበለጠ ለደም ግፊት የሚያጋልጥ ነገር ነው። በሶስተኛ ደረጃ ደግሞ የቤተሰብ አባላችን ውስጥ የደም ግፊት የሚያማው ሰው ካለ ነው።
በተለይ ደግሞ የቅርብ የቤተሰባችን አባላት የቅርብ ስንል ከዚህ በፊት ተነጋግረናል። እንደ ቅርበታችን እንደ መወደዳችን ሳይሆን አባታችን፣ እናታችን፣ እህታችን፣ ወንድማችን ወይ አክስት አጎታችን ላይ ቅርብ የምንላቸው የምንዛመዳቸው ቤተሰቦቻችን ላይ የደም ግፊት ካለ ከፍተኛ የደም ግፊት ካለ ሁላችንም የደም ግፊት አለ። ከፍተኛ የደም ግፊት ማለት ፈልጌ ነው። እሺ ይቅርታ። ከፍተኛ የደም ግፊት ካለባቸው ዘረመላችን አማካኝነት በዲኤንኤ አማካኝነት ያ መልእክት ለእኛም ሊተላለፍ ይችላል ማለት ነው። ስለዚህ እንደዛ ያለባቸው ሰዎች፣ የስኳር በሽታ ያለባቸው ሰዎች፣ እንዲሁም የኩላሊት በሽታ ያለባቸው ሰዎች፣ ወፍራም ሰዎች እና ደግሞ እንቅስቃሴ የማታደርጉ ከሆነ ስራችሁን ቀን ሙሉ የሚያስቀምጣችሁ ከሆነ እናንተም ደግሞ ሆን ብላችሁ እንቅስቃሴ የማታደርጉ ከሆነ ለደም ግፊት ተጋላጭ ናችሁ ማለት ነው። እነዚህ ለከፍተኛ የደም ግፊት የሚያጋልጡ ናቸው ማለት ነው። ግን ሐሰተኛ ከፍተኛ የደም ግፊት የሚባል ነገር አለ። ይሄም ደግሞ ያ ሰው ትክክለኛ የደም ግፊቱ ሳይጨምር ግን በአንዳንድ ስህተቶች ምክንያት የደም ግፊቱ ሊጨምር ይችላል፣ ልኬቱ ሊጨምር ይችላል ማለት ነው። እና አንድ አባቴ በጣም በተለይ ዩኒቨርሲቲ እያለሁኝ በጣም በተደጋጋሚ ደውልልኝ ነበር እና ደውሎ በቃ አንድ ሰሞን የደም ግፊቴ ከፍ አለ። ከዛ ሲመለስ ደግሞ ወደ ስራ ሲሄድ ቼክ ይደረጋል። የደም ግፊቴ ከፍ አለ። ምንድን ነው በቃ በጣም ነበር እኔ የምጨነቀው። ከዛ በኋላ ደግሞ ከስራ ቆየት ብሎ ደግሞ በቀን ውስጥ ራሱ 2-3 ይለካል። የዛን ሰሞን ከስራ ደግሞ የሆነ ሰዓት ደግሞ ሲለካ ኖርማል ነው ይሉታል። የሆነ ሰዓት ሲለካ በጣም ከፍተኛ ነው ይሉታል። እና ምንድነው ወረ በቃ ምናምን ሲለኝ መጨረሻ ላይ ጠየቅኩት። እስቲ ቆይ አንተ መቼ ነው በምን ሰዓት ነው የምትለካው ምናምን ብዬ ነገሮችን ስጠይቅ ለካ አባቴ ምሳውን በደንብ በልቶ ከዛ በኋላ ቡናውን ጠጥቶ ቤታችን ደግሞ እስከ አስፋልት ድረስ ሕክምና እንትን ውስጥ ካለበት ድረስ ትንሽ ዳገት ነገር ነው እና እሱም በእግሩ ሮጥ እያለ ወጥቶ እዛ ሄዶ የሚለካው ማለት ነው። እና እኔ በቃ በኋላ ላይ ነው የገባኝና እነዚህ ነገሮች ትክክለኛ ሳይሆን ሐሰተኛ የደም ግፊት የሚጨምሩ ነገሮች ናቸውና እሱ ብቻ አይደለም ደግሞ በጣም ብዙ ሰው ነው እንደዚህ ሲያደርግ የማየው። በጣም ብዙ ጊዜ ሐኪም ቤት ራሱ ይመጡ ነበር ሰዎች እንደዛ ቡና ጠጥተው ምናምን። እና ደግሞ ዋይት ኮት የሚባል ደግሞ ከፍተኛ የደም ግፊት አለ። እሱ ደግሞ አንድ ሰው በጣም ስለሚጨነቅ ያው ከፍተኛ የደም ግፊት ሲኖር ያው ቀላል ነገር አይደለም፣ ከባድ ነገር ነው ማለት ይከብዳል። ሁሌ መድኃኒት መዋጥ ደግሞ በተለይ እንደ ሀበሻ በጣም ስለሚከብደን የምንፈራቸው ነገሮች ናቸው። እና ቡና ጠጥተው መጥተው በቃ ወይ ደግሞ ሐኪም ሲያዩ በቃ ከፍ አለ የሚለው ነገር ጭንቀት ውስጥ ስለሚሆኑ ቁጭ ብለው ራሱ በቃ መረጋጋት አይችሉም። እና እኔ አንዳንዴ እንደውም ስለካ አትዩት ቁጥሩን እላቸዋለሁ። በቃ ቁጥሩን እንዳያዩት እንዲረጋጉ አድርጌ ከመጡ ትንሽ ቀን አረፈ ብለው ምናምን ነበር የምለካቸው። እና እንደዛ ሲሆን በጣም የደም ግፊት ልኬታቸው ይወርዳል። ለዚህ ነው ብዙ ሰው ይሄንን ነገር ማወቅ አለበት። ስለዚህ የደም ግፊት ልትለኩ ከመሄዳችሁ በፊት አንደኛ ከባድ ምግብ ባትበሉ ይመረጣል። ኦሬዲ ምግብ ከበላችሁ ደግሞ 30 ደቂቃ ድረስ መጠበቅ እና ደግሞ ካፌን ያለባቸውን መጠጦች አለመጠጣት። ካፌን ስንል እንደ ቡና፣ የጥቁር ሻይ፣ ወፍራም ሻይ ማለት ነው እና ኮካ የመሳሰሉ መጠጦች። ሌላ ደግሞ ኢነርጂ ድሪንክ የምንላቸው ኃይል የሚሰጡ መጠጦች አሉ አይደለም፣ እንደ ሬድቡል ምናምን አይነቶች ማለት ነው። የልብ ምታችንን በጣም ስለሚጨምሩ ማለት ነው። እና እነዚህ ነገሮች አንዴ ከጠጣችሁ ደግሞ 30 ደቂቃ ድረስ መቆየት። እንደ አባቴ ደግሞ ዳገት ወይ ደግሞ ከፍ ያለ ቦታ በእግራችሁ ሄዳችሁ የምትለኩ ከሆነ ዳገትን ባይሆን ደግሞ በእግራችሁ የሆነ ያክል ርቀት ሄዳችሁ የምትለኩ ከሆነ ለ15 ደቂቃ አረፍ ማለት የልብ ምታችሁ ምናችሁ ወደ ኖርማል ወደ ትክክለኛው እስኪመለስ ድረስ ትንሽ ጊዜ መስጠት። ትልልቅ ሰዎች ደግሞ ያው ማውራት መጠየቅ ምናምን ይወዳሉ አይደለ? ባለሙያንም ብንሆን እኛም ብንሆን ሌሎች ሰዎችም ቢሆን ትልቅ ሰዎች ብቻ አይደለም ምንድነው ያለው ሁኔታ ምን እናድርግ ምን እንተው የሚለውን እያወራን ነው ብዙ ጊዜ የምንለካው። እና ይሄ ትክክል አይደለም። አለማውራት፣ ጸጥ ማለት። ከዛ በኋላ ደግሞ መረጋጋት፣ በጣም መረጋጋት። በጣም ስትረስ ውስጥ ካለን የልብ ምት ጨመረ ምናምን በውስጣችን ማለት ነው የምናስበው ነገር ራሱ የልብ ምታችንን ሊጨምረው ይችላል። የልብ ምታችን ከጨመረ ደግሞ የደም ግፊታችንን በሐሰተኛ መልኩ ይጨምረዋል። ስለዚህ በቻላችሁት መጠን መረጋጋት። ልኬቱ አንዴ ከፍተኛ ተመዘገበ ማለት መድኃኒት ይሰጣል ማለት አይደለም። አንዴ ተለክቶ ከፍተኛ ሆነ ማለት ከፍተኛ የደም ግፊት አለብን ማለት አይደለም። ብዙ ጊዜ መለካት ያስፈልጋል። ብዙ ሕክምናዎች አሉ። ስለዚህ መረጋጋት፣ ምንም በቃ ራሳችሁን
ዘና የማድረግ ስሜት እንዲሰማችሁ በአፍንጫችሁ አየር እያስገባችሁ በአፋችሁ ማውጣት ለትንሽ ጊዜ 15 ደቂቃ መረጋጋት። ሌላኛው ደግሞ ቁጭ ማለት፣ ቆሞ መለካትም ትክክል አይደለም። ቁጭ ማለት በትክክል። ከዛ በኋላ እግራችሁን መዘርጋት። የሚገርማችሁ እግር ማጣመር ራሱ በተወሰነ መጠን የደም ግፊትን ይጨምራል በሐሰተኛ መልኩ ማለት ነው። ስለዚህ እግራችሁን መሬት ላይ ሁለቱንም እግራችሁን መሬት ላይ ርግጥ ማድረግ፣ ከዛ በኋላ ተደግፋችሁ መቀመጥ። እጃችሁ ታዲያ ለምንድነው ብዙ ጊዜ እጃችንን እኮ እንደዚህ አድርገን አንለካም አይደል? እንደዚህ ጠረጴዛ ላይ አስቀምጠን ነው የምንለካው። ለምን እንደሆነ ታውቃላችሁ? እጃችን ከልባችን ጋር እኩል እንዲሆን። ልባችን እዚህ አካባቢ ነው ያለው አይደለ? ስለዚህ እጃችንም ከልባችን ጋር እኩል እንትን ላይ ሲሆን የሚያመጣው ለውጥ ስላለ ነው። ስለዚህ እሱ ትክክለኛ ነው እና ቢቻል ደግሞ በግራ በኩል ብትለኩ ጥሩ ነው። ከቀኝ ይልቅ በግራ በኩል ይመከራል። ልብስ እንደዚህ እንደኔ ሙሉ ነገር ከለበሳችሁ ደግሞ ሙሉ ቲሸርቱን ወይ ሹራቡን ወይ ማውለቅ ወይ ደግሞ ወደ ላይ መሰብሰብ። ወደ ላይ ስትሰበስቡት ነው እዚህ ጋር ውጥር የሚያደርግ መሆን የለበትም። ዘና አድርጎ ያዝ የሚያደርጋችሁ መሆን አለበት። ከዛ ደግሞ የሕክምና ባለሙያው ደግሞ የሚያደርገው ነገር አለ። መጠኑን ቼክ ያደርጋል። ምክንያቱም የአንዳንድ ሰው እጅ በጣም ወፍራም ነው፣ የአንዳንድ ሰው እጅ ደግሞ በጣም ቀጭን ነው። ይሄ ራሱ ይለያየዋል። ስለዚህ ይሄ ደግሞ የሕክምና ባለሙያ የሚያደርገው ነው ለእናንተ ትክክለኛ ነው የሚለውን የመለኪያውን መጠን ያመጣላችኋል ማለት ነው። ስለዚህ እንደ አባቴ ስህተት ላለመስራት እስቲ እንከልታቸው። አጫጭር ነገሮች ስለሆኑ ነው። ማድረግ ያለብን ነገር ምግብ ከበላችሁ 30 ደቂቃ መጠበቅ። ቡና፣ ጥቁር ሻይ ጠጥታችሁ ኮካ ጠጥታችሁ ደግሞ ከሆነ ሄዳችሁት እንደዚሁ 30 ደቂቃ መጠበቅ እና ደግሞ መረጋጋት። በእግር ደግሞ ወክ አድርጋችሁ ወይ ደግሞ ይሄ ከሆነ የምትሄዱት ደግሞ ለ15 ደቂቃ ያህል እረፍት ማድረግ። ሽንት ወጥሯችሁ ከሆነ ቅድም የረሳሁት ሽንት ወጥሯችሁ ከሆነ ደግሞ ሽንታችሁን መሽናት፣ አለማውራት፣ ዝም ማለት። ከዛ በኋላ ደግሞ ወንበር ላይ ቁጭ ማለት፣ እግራችንን መሬት ላይ ማድረግ፣ አለማጣመር። ከዛ በኋላ እጃችንን ደግሞ እንደዚህ ከልባችን ላይ እኩል እንዲሆን ማለትም ደግሞ ማንኛውም ጠረጴዛ ላይ ብናደርገው ማለት ነው እንደዛ ማድረግ እንችላለን ማለት ነው። ይሄ ትክክለኛ የደም ግፊታችንን መጠን ይነግረናል። የደም ግፊት ከፍ አለ ማለት በተለይ ቅድመ ደም ግፊት ያለው ከ120 እስከ 129 ከሆነ የላይኛው የታችኛው በ80 ሆኖ ምንም ነገር አይደረግም። የሚደረገው ነገር ፎሎ አፕ ነው። ማለትም ክትትል ነው የሚደረገው። ቀጣይም ሄዳችሁ ደም ግፊታችሁ ምን ላይ ነው ያለው፣ ከፍ አለ ወይ ቀነሰ ወይስ እዛው ላይ ነው ያለው የሚለውን ቼክ መደረግ ነው። ይህንን በተወሰነ ወሮች እየሄዳችሁ ቼክ ማድረግ ትችላላችሁ። ቅድም እንደነገርኳችሁ የደም ግፊት በአንዴ አለባችሁ እንደተባለ ወዲያው መድኃኒት አይሰጥም። ስለዚህ አንድ ሰው የደም ግፊት ልክ ሲለካ ከ130 በላይ ቢሆን የላይኛው ማለት ነው፣ የታችኛው ደግሞ ከ80 በላይ ከሆነ በአንዴ መድኃኒት አይሰጠውም። በአንድ ልኬት ብቻ ራሱ የደም ግፊት ነው አይባልም። ትንሽ ቆይተው 30 ደቂቃ 1 ሰዓት ቆይተው ድጋሚ ይለኩናል፣ የዛኑ ቀን ማለት ነው። ብዙ ጊዜ ግን ችግሩ ምንድን ነው? ኦልሬዲ አንድ ሰው ደም ግፊት ጨምሯል እየተባለ ስለሆነ ሁለተኛውንም ሲለካ በቃ ጭንቀት ውስጥ ሀሳብ ውስጥ ስለሚሆን ከፍ ይላልና በተቻለ መጠን መረጋጋት እንደዛ ብናደርግ ከዛ ስለዚህ በአንድ ቀን ሄደን 2 እንለካለን ማለት ነው በየተወሰነ ደቂቃዎች ልዩነት። ከዛ በኋላ ደግሞ ሌላ ጊዜ መምጣት በሳምንት ውስጥ ወይ ከትንሽ ቀናት በኋላ ደግሞ ተመልሶ መጥቶ ቼክ መደረግ ያስፈልጋል ማለት ነው። ስለዚህ 2 ቀን መተን በየ2 ቀኑ ደግሞ 2 ጊዜ ተለክቶ የደም ግፊቱ ከፍ ካለ ነው ማለት ነው ይሄ ነገር የደም ግፊት ነው የሚባለው። ደረጃዎች ደግሞ አሉት ብያችኋለሁ። አንደኛው ደረጃ ከ130 እስከ 139 እና ከታች ያለው ደግሞ ከ80 እስከ 89 ነው። እነዚህ ሰዎች በመጀመሪያ መድኃኒት አይሰጣቸውም። መጀመሪያ የአኗኗር ዘይቤያቸውን እንዲቀይሩ ነው የሚመከረው። የአኗኗር ዘይቤ ስንል ወፍራም ከሆኑ ውፍረት እንዲቀንሱ፣ በጣም ይቀንሳል እነዚህ ነገሮች ማለት ነው። የደም ግፊት ከፍተኛ የደም ግፊትን ውፍረታቸውን መቀነስ፣ እንቅስቃሴ ማድረግ 150 ደቂቃ በሳምንት ማለት በቀን ውስጥ ከ10 እስከ 20 ደቂቃ ድረስ ወክ ማድረግ ሊሆን ይችላል። በጣም ይሄ ሩጫ ራሱ መሆን የለበትም። በቀን ውስጥ ከ10 እስከ 20 ደቂቃ ወክ ማድረግ ራሱ የደም ግፊትን ይቀንሳል። ስለዚህ ወደ ስራ ስትሄዱ ስትመለሱ ብታገኙትን አጋጣሚ 10 ደቂቃም 20 ደቂቃም ብትሆን በቀን በእግራችሁ ብትንቀሳቀሱ ይመረጣል። ከዛ ደግሞ ጨው መቀነስ፣ እንደውም ጨው ማቆም ይመከራል በዚህ ጊዜ ውስጥ። ቡና እንዲሁም ደግሞ እሱም እንደዚሁ የደም ግፊትን ከፍ የሚያደርግ ነገር ስለሆነ ቡናም ደግሞ እንዳትጠጡ ይመከራል። ከዛ አልኮል መቀነስ፣ የሚያጨሰው ከሆነ ደግሞ የሚያጨሰውን ነገር ቢተው፣
አመጋገብ ላይ የምናደርጋቸው ለውጦች ደግሞ አትክልቶችን፣ ፍራፍሬዎችን በብዛት መመገብ እና ደግሞ ይሄ ፋት ያለባቸውን ማለትም ስብ ያለባቸውን እንደ ቂቤ፣ እንደ ቺዝ ያሉ ነገሮችን መቀነስ ይመከራል። ጮማ፣ እነዚህ ነገሮች በመቀነስ የደም ግፊታችን ራሱ ኮንትሮል ማድረግ እንችላለን ማለት ነው። ስለዚህ ይሄኛው ታይቶ ግን ሌላ ሰው ግን በተጓዳኝ ኦልሬዲ የልብ በሽታ ያለበት ከሆነ፣ የኩላሊት በሽታ ያለበት፣ ስኳር በሽታ ያለበት ከሆነ ግን በተጓዳኝ ካለበት ግን ይሄ ሰው መድኃኒት እንዲጀምር ይደረጋል። አንድ መድኃኒት ነው የሚሰጠው። ያንን መድኃኒት እንዲጀምር እንዲወስድ ይደረጋል ማለት ነው። ከ140 በ90 በላይ ከሆነ ግን የደም ግፊታችን መድኃኒት ወዲያው ይታዘዛል። ወደ 2 መድኃኒቶች ይታዘዛሉ። ግን በቻላችሁት አቅም እንደነገርኳችሁ ለከፍተኛ የደም ግፊት የሚያጋልጡ ነገሮችን እኔ ቀድሞ በመከላከል አምናለሁ። ሁሉንም ነገር አብዛኛውን ነገር እና ቀድማችሁ እንቅስቃሴ ማድረግን ብንለምድ፣ ውፍረትን መቀነስ ብንችል፣ ህፃናቶችን ቢሆኑ እንቅስቃሴ እንዲያደርጉ በተለይ አሁን ህይወታችን ብዙ ነገር ከመኪና ጋር የተያያዘ ሆኗል እና በቻልነው አቅም በእግር መራመድን፣ የሆነ ሰዓት ላይ ወጥቶ ወክ ማድረግን ብንለምድ፣ ውፍረትን ብንቀንስ፣ አመጋገባችን፣ ስቦችን፣ እነዚህ እንደ ቂቤ፣ ጮማ ያሉትን ነገሮች መቀነስ፣ ጨው መቀነስ፣ እነዚህ ነገሮች ይመከራሉ ማለት ነው። ታዲያ የደም ግፊት ራሱ ፕራይመሪ እና ሰከንዳሪ ተብሎ ይከፈላል። ፕራይመሪ በብዛት የሚመጣበት ምክንያት አይታወቅም። እንደዚህ ተብሎ የተቀመጠ ነገር የለም። ግን አንዳንድ ቲዮሪዎች በእድሜ ምክንያት ሊመጣ ይችላል፣ በዘረመል ምክንያት ሊመጣ ይችላል ይላሉ። ሁለተኛ ወይም ሰከንዳሪ የምንለው የደም ግፊት ደግሞ በሌሎች በሽታዎች አማካኝነት ነው የሚመጣው። አንድ ሰው የኩላሊት በሽታ ካለው፣ የልብ ድካም ካለበት እነዚህ ነገሮች ራሱ ከፍተኛ የደም ግፊትን ሊያመጡ ይችላሉ ማለት ነው። ከነዚህ መካከል እናንተስ የሰራችሁት ስህተት ከዚህ በፊት ስትለኩ የሰራችሁት ስህተት ምንድን ነበረ? ሀሳባችሁን ኮሜንት ላይ ያስቀምጡልን። እንዲሁም ደግሞ ለመጨረሻ ጊዜ የተለካችሁት ከስንት ጊዜ በፊት ነበር? እንዳልኳችሁ 90% ሰዎች ምልክት የላቸውም። የደም ግፊት የሚገኝባቸው ሰዎች ሌላ ነገር ሊታከሙ ሄደው ነው የሚገኘው። ስለዚህ ስንት ጊዜ ሆናችሁ? በጣም ቀላል ነገር ነው። ደቂቃ ብዙ ሰዓት የሚፈጅም ነገር አይደለም እና እነዛ መጀመሪያ ያልናቸው ቅድመ ሁኔታዎች ካለባችሁ፣ ወፍራም ከሆናችሁ፣ እድሜያችሁ ከ40 በላይ ከሆነ፣ ቤተሰባችን ውስጥ ከፍተኛ የደም ግፊት ያለበት ቤተሰብ አባል ካለን፣ ስኳር በሽታ ካለብን፣ የኩላሊት በሽታ ካለብን፣ የልብ በሽታ ካለብን እራሳችን ሄደን ማየት ብንችል ምንድን ነው ምን ላይ ነው ያለሁት የሚለውን ሄደን ብናይ ይህ ነገር ከፍተኛ ደረጃ ከመድረሱ በፊት መቆጣጠር እንችላለን ማለት ነው። የዛሬ ቪዲዮ ይህንን ይመስል ነበረ። ዶክተር አሳንት ሰለሞን ነኝ። እስካሁን ድረስ ሰብስክራይብ ያደረጋችሁ ካላችሁ እዚህ ጋር ያለችውን ሰብስክራይብ የምትለውን ምልክት ንኳት። እንዲሁም ደግሞ የደውል ምልክቱን ከነካችሁ ቀጣይ ቪዲዮ ስንደርስ ወደ ዩቲዩብ ገጻችሁ ይመጣላችኋል። ሰብስክራይብ ካረጋችሁና ቤተሰብ ከሆናችሁ ደግሞ ላይክ የምትለውን ምልክት ተጫኑልን። ለብዙ ሰዎች እንዲደርስ ይረዳናል። ይሄ ቪዲዮ ይጠቅማችኋል፣ ያግዛችኋል፣ ይረዳችኋል ብላችሁ ለምታስቡት ለወዳጅ ቤተሰቦቻችሁ፣ ለጓደኞቻችሁ ሼር የሚለውን ምልክት ተጭናችሁ መላክ ትችላላችሁ። እንግዲህ ይሄ ዶክተር ይሄ ነገር ቀረ፣ ይሄን ነገር ማውራት ነበረብሽ የምትሉትም ካለ ኮሜንት ላይ ጻፉልኝ። ጥያቄም ካላችሁ እንደዚሁ። ሰላም ዋሉልኝ። ሃቭ አ ጉድ ዴይ